አለፊያ ዛሬ ትኩረታችን የሚሆነው የመንግስት በተለይ በባህር በር ትኩረታችን የሚሆነው ማይክ ክፍት ነው። የተከበሩ አቶ ሞጋ ዘግቼዋለሁ። እሺ እሺ፣ አመሰግናለሁ። እና የመንግስት አቅጣጫ እስካሁን ድረስ የሰማ ነው ከጠቅላይ ሚኒስትሩም ከውጪ ግንኙነትም በአጠቃላይ ከመንግስት የሚሰማው ድምጸትና ሚዲያም ላይ በተለያየ አቅጣጫ የምንሰማው ልዩነቶች አሉ፣ ክፍተት ይታያል። መንግስት በሰላማዊ እና በዲፕሎማቲክ መንገድ የባህር በር ፍላጎትን ለህዝብ የማስረዳት ከህዝብ ተወካዮች ጋር የመነጋገር ጎረቤትም የሩቅ ዘመድም ወዳጅም ጠላትም እንዲያውቅ የኢትዮጵያ ፍላጎት ይሄ ነው የሚለውን ነገር የማስረዳት ስራ ነው ያለው። በሰላማዊ መንገድ ይህንን ኩዌስት ይህንን ፍላጎት ለማስፈጸም የሚካሄድበት ነው እስካሁን ያለው ሂደት። አንዳንድ ጊዜ ተሳስተው የሀገር ወዳድ የሆኑ ሰዎችም አንዳንዶች ደግሞ የሀገር ወዳድነት የሌላቸው የተለየ ተጻራሪ ስሜት ያላቸው አካላት ይህንን ልክ የወረራ የጦርነት የግጭት አቅጣጫ ያለው አድርገው የሚስሉበት መንገድ አለና ይህንን ሁለቱን ለይተን ማወቅ ያስፈልጋል። እነኚህን ለይቶ የትኛው ነው የመንግስት ትክክለኛ አቅጣጫ? ኢትዮጵያ አሁን ያለችው በጉልበት የኔ ነው የምትለው ነገር ለማስመለስ የምትሄድበት መንገድ ነው ያለው ወይስ በመነጋገር በምክክር አብሮ በማደግ ሰጥቶ በመቀበል ወደፊት የሚመጣ ረጅም ጊዜ እቅዳችን ውስጥ እንደ ሀገር የባህር በር ያስፈልገናል የሚለውን የማስረጽ ስራ ነው? ሰላማዊ ነገር ነው? ሁለቱን ኮንትራስት እያደረግን ቢኮዝ የቀረቡልኝ ጥያቄዎች አንዳንድ ቦታም ላይ ሰማዋቸው ጦርነቱ እያለ ሁሉ የሚያወራ ሰው ብዙ አጋጥሞኛል። ኢትዮጵያን የሚደግፍ የኢትዮጵያን ጥቅም የሚፈልጉ ሆነው ግን ከተሳሳተ ምልከታ የተነሳ ልክ የታቀደና ወደ ጦርነት የሚያስኬድ ሀሳብ አድርጎ ይህንን የመሳል አለና ይህንን እንዴት እንመለከተዋለን? ምንድነው ትክክለኛው እሳቤ የሚለውን ከእናንተም ከህዝብ ተወካዮች የምንሰማበት የምንነጋገርበት አጀንዳችን በዚህ ነው ትኩረቱ። ከሀገር ጥቅምና ከባህር በር ጋር ተያይዞ ያሉ ሌሎች ሀሳቦችን እናነሳለን። ግን ሴንትራል አይዲያችን አድርገን ይሄኛውን ያለውን ክፍተት ሁለት አይነት መልከታ፣ አንደኛው የጦረኝነትና የወረራና የጠባጫሪነት አስመስሎ ለመሳልም አንዳንዱም ሳያውቅ በዲስኢንፎርሜሽን እንደዚህ ልክ ወደ ጦርነት የሚያመራ ነገር እየተሰራ እንዳለ አድርጎ የሚወራል። ከመንግስት በኩል ደግሞ በቋሚነት በግልጽ እየሰማን ያለ ነው ሰላማዊ ጥቅም ላይ ያተመሰረተ በሂደት የሚገኝ የሀገርን የባህር በር ፍላጎት የማሟላት ከህዝብ ጋር የመነጋገር ሂደት ነው እስካሁን ያየነው ባለፉት አመት ከምናምን ኦልሞስት 2 ዓመት እና ይህንን በደንብ አስምሮ ለመናገር ከእናንተ የተሻለ ይህንን ለመናገር ብቃቱም ያለው የለም የመንግስት አካል እንደመሆናችሁ። ስለዚህ ይህንን እድል የሚፈጠር ይሆናል ብለን እናስባለን። የመጡ ያሉ ሰዎች አሉ። ዶክተር ፈቲ ኔትወርክ መልሶ አወርዶታል። አምባሳደር ዲና የሚገኙ ከሆነ እሳቸውም ሊንክ ልክላቸዋለሁ። ትላንትና ለመምጣት ፈቃደኛ እንደሆኑ ነበረ ማስተውሰው። ኔትወርክ ከሰራላቸው እሳቸውን እንጋብዛለን። እዚህ ላይ ያላችሁንም እነጋገራለን። ሰዎች አስገብተን ጥያቄዎችን እንድናቀርብ ዶክተር ፈቲ ሰጀስት አድርጓል። በጣም ብዙ ሰው ነው ሪኩዌስት አድርጎ ያለው ይህን ጥያቄዎችን ለማቅረብ። ጥቂት ሰዎችን እያስገባን መድረኩ ያው የተከበራችሁ የህዝብ ተወካዮችና የመንግስት ባለስልጣናት ዲፕሎማቶች ጋር የምንነጋገርበት ስለሆነ መድረኩ የእናንተ ነው። ማስገባቸው ሰዎች ጥያቄያቸውን ጠይቀው የሚወርዱ ነው የሚሆነው። እንደዛ ለማድረግ ሰዎችን እያስገባው ጥያቄዎችን እንቀበላለን። ከሊስቱ ላይ የሚታየኝ በነገራችን ላይ ተቃዋሚ ደጋፊ የሚባል ነገር የለም። በጨዋነት ሀሳብን እስካቀረባችሁ ድረስ ማንኛውም ሰው ገብቶ ያለውን ጥያቄዎች ማቅረብ ይችላል እና
ሐሳብ በመስጠትና በትንተና ውስጥ እንዳትገቡ አበረታታችኋለሁ። ያለን ጊዜ የተመጠነ እንደመሆኑ ጥያቄዎቻችሁን በተደራጀ መልክ ማቅረብ እንድትችሉ ሌላ ጊዜ ሐሳብ የምንቀያየርበት ቦታ እናዘጋጃለን። ለአሁኑ ግን ያላችሁን ሐሳባዊ ጥያቄ ሰብሰብ አድርጋችሁ በጥያቄ መልክ የተከበሩ የህዝብ ተወካዮች እና እንግዶቻችን መመለስ እንዲችሉ እንድታደራጁ አበረታታችኋለሁ። እሺ፣ ሌሎቹን እንግዶቻችንን እየጠበቅን ከቢጂ እንጀምር። ቢጂ at the top of the list ነው ያለው። Thank you አያና ይሰማ ይሆን? ይሰማል? አዎ ቢጂ። እሺ thank you ሳሚንም አውቃታለሁ ብዙ ጊዜ እኔ ጋርም እንደምትሳተፍ አውቃለሁኝ ካንተ ጋርም እንዲሁ ስለዚህ ስለ ባህር በሩ ስናወራ ነበር ሰሞኑን አምባሳደርንም አስገብተን ስናነሳ ነበር እኔ እንደ የምክር ቤት አባል እነዚህ ወዳጆቻችን ብዙ ኃላፊነት ያለባቸው ይመስለኛል እንደ ዜጋም እንደ ምክር ቤት አባልም ምናልባትም የገዢው ፓርቲ የብልጽግና አባላትም ይመስሉኛል ምክንያቱም ሱፐር ማጆሪቲ ውስጥ ስለሆነ ማለት ነው ሀገር እየመራ ያለው ምክንያቱም እየተሰማ ነው አያና እየተሰማ ነው ዶክተር ፈቲህ ሲገባ ማይክ ነው ይታረጋል እሺ ስለዚህ እኔ በዚህ ሀገር ላይ የሚጎለው ነገር የሚሰራውና የሚወራው የሚጣጣም አይመስለኝም ምክንያቱም መንግስቱ ብዙ እየሰራ ግን በጣም ኔጌቲቭ ነገር የሚያወሩ ሰዎች የመንግስቱን ብዙ ስራ የሸፈኑ ይመስለኛል እኔ የኦሮሞ ነጻነት ግንባር አባል ነኝ ያው እንደምታውቁ አንተም ሌሎችም እንደሚያውቁት እኔ ባረንቱ ገዳ ነኝ ነገር ግን መንግስት የሁላችንም መንግስት ነው የሁላችንም መንግስት የሚሰራውን ነገር ተቃዋሚ እንሁን ደጋፊ እንሁን ስራ ነው ድልይ ቢሰራ ለኦነግ ለአብን ለምናምን አይደለም የሚሰራው ለሀገር ለህዝብ ነው የሚሰራውና የባህር በሩም እንደዚሁ ነው ከዚህ በኋላ ከብልጽግና በኋላ ሌላ መንግስት ቢመጣ የዛሬ 100 ዓመትም የዛሬ 50 ዓመትም ባህር በር ነው ሶ እኔ እንደ ምክር ቤት አባልም እንደ መንግስትም በዚህ በኮሙኒኬሽን ጉዳይ ወይም ደግሞ ህዝብን ኮሙኒኬት በማድረግ ወይም የዚህ ፒአር እንትን ምንድነው ኮሙኒኬሽን ጉዳይ በጣም የወረደ ያነሰ ይመስለኛል እኔ ምንም በቃ ጠቅላይ ሚኒስትሩ አንድ ቀን ወጥቶ የሆነ ነገር ይናገራል ከዛ በኋላ ሌሎቹ ምንም በቃ ለሁሉ ነገር ደግሞ ጠቅላይ ሚኒስትሩን እንትን ማድረግ አንችልም ከጠቅላይ ሚኒስትሩ ብቻ መጠበቅ አንችልም ሁሉም በያለበት ኮሙኒኬሽን ሚኒስተር መሆን መቻል አለበት በሀገር ጉዳይ ላይ እኔ አሁን በግሌ ያው እንደምታቀኝ ካንተ ጋርም ከሌሎች ጋርም ብዙ ጊዜ ስለ ሀገር ሰላም ወዳጅነት ወንድማማችነት እናወራለን ምን ላይ ነው ያለው የዚህ ህዝብ ተወካዮች እያንዳንዳቸውን በጋራ እንደ ሀገርም ደግሞ ሁሉንም መስሪያ ቤት የመቆጣጠር ኃላፊነት ያለባቸው እነሱ ናቸውና መንግስት ሀገር ህዝብ የሚፈልገውን ነገር አድሬስ በማድረግ ምክንያቱም ጥቂት ፕሮፓጋንዲስቶች በህዝብ ደም የሚነግዱ ሰዎች የመንግስቱን ስራ ሸፍነዋል በቃ ጥቁር መነጽር አድርገውበት ህዝብ እንዳያይ ያደረጉ ነው ከተማ ውስጥ ነው የምንውለው እኔ እያንዳንዱንም ሰማው ነገር አለ የሚሰራውን ነገር በቃ ዲስሚስ በሚያደርግ መልኩ በጣም ጥቂት ሆነው ግን ከህዝቡ በላይ ከሚሰራው በላይ ከመንግስት በላይ በጣም መጥፎ ኔጌቲቭ ፕሮፓጋንዳ አለ እዚህ ላይ የህዝብ ተወካዮች ምክር ቤት አባላቶች ናቸው በግልም በጋራም ያለባቸውን ኃላፊነት እየተሰራ ያለውን የሚሰራውን የታቀደውን አድሬስ በማድረግ ዙሪያ በቂ ስራ ሰርተናል ይላሉ ወይ ተሰርቷል እኔ አላረዝብብም አንተም እንዳልከው እቺን ጥያቄ ብቻ ነው መጠየቅ ፈልገው ቴንክ ዩ በጣም እናመሰግናለን ባሬንቱ ባሬንቱ ጥሩ ጥያቄ ነው የጠየቀው እነሱ እንዲመልሱ እድሉን እንሰጣለን መተህ ደግሞ ጥያቄን እንድስላቀረብክ በቀደምም ያዘጋጃቸውን ሩሞች እያየው ነው እኔም በሚችለው መጠን ሌሎቻችንም እየመጣን እንሳተፋለን በጣም አፕሪሺየት እናደርጋለን ወንድማችን ባሬንቱ የባሬንቱን ጥያቄ ይዣለው ዶክተር ፈቲህ ጥያቄዎቹን እየመለስን እንቀጥል ከስር ወይስ
ዋናውን ሀሳብ ላይ አደራጅተን ከተናገርን በኋላ ከዛ ጥያቄዎችን ወደ መመለስ እንሂድ። ኮሆስት ሀሳብ እየሰጠን ብንሄድ አይሻልም? አያና እሺ፣ እንደዛ እናድርግ። የተከበሩ ከዲጃ፣ እንደዛ ከሆነ ቀጥታ ከእርሶ ነው የሚጀምረው። የተከበሩ ከዲጃ አሁን የተነሳውን ጥያቄና ሀሳብን በዛው ላይ ባነሳው ታይትል ላይ ደግሞ ሀሳብን ይስጡልን። እሺ፣ አመሰግናለሁኝ። እንኳን በሰላም ተገናኘን። ወንድሜ ባሬንቱንም በጣም እናመሰግናለን። እንደዚህ ነው እንደ ሀገር ስታስብ ፖለቲከኛ የፈለከውን የፖለቲካ እንትን ልታራምድ ትችላለህ። ብልጽግና ሊሆን ይችላል፣ ኦነግ ሊሆን ይችላል፣ አብን ሊሆን ይችላል፣ ሌላም ፓርቲ ሊሆን ይችላል። ግን እንደ ሀገር ደግሞ ሀገራችን አንድ ናት። ስለዚህ በሀገር ጉዳይ ላይ ሁላችንም ይመለከተናል ብለን በጋራ ነው መስራት ያለብን። የፖለቲካ ልዩነታችን እንዳለ ሆኖ ማለት ነው። እና በጣም አመሰግናለሁ ስላገኘሁት ደስ ብሎኛል። በዚሁ አጋጣሚ ጓደኛ ሆነን ያንተን ፕሮግራሞች ላይ እሳተፋለሁ ኢንሻአላህ። የተነሱት ላይ ሀሳብ ለመስጠት ያህል የመንግስት አቅጣጫ ምንድን ነው? በተዛባ መንገድ ህዝብ እየተረዳው ወይም ደግሞ ሰዎች እየተረዱት ህዝቡን እንትን ለማለት እየተሞከረ ነው እና ምንድነው የመንግስት አቅጣጫ ብላ አያና ያነሳው አለ። የመንግስት አቅጣጫ ምንድነው? እስካሁን ባለው እንግዲህ ጠቅላይ ሚኒስትሩም ፓርላማ ላይ ቀርበው ሀሳብ ሲሰጡ ሁላችንም ተከታትለናል። ጦርነት እናካሂዳለን አልተባለም። የተባለው ሀቃችን ነው፣ የኛ ሀብት ነው፣ በህገ ወጥ ተወስዷል፣ ምንም አይነት መረጃ የለም ብለው ሲያነሱ ያው ሰምተናል ሁላችንም። በካቢኔ ደረጃ የተወሰነ ነገር የለም። በህዝብ ተወካዮች ምክር ቤት የተወሰነ ነገር የለም። ምንም አይነት መረጃ ሳይኖር በህገ ወጥ መንገድ የተሰጠ ሀብታችን ነው። ግን ይህንን ደግሞ እኛ በህገ ወጥ ስለተወሰደ ብለን በህገ ወጥ አይደለም አሸማግሉን ነው እኮ ያሉት የሀገሪቱ ጠቅላይ ሚኒስትር እኮ ለምክር ቤት። እንግዲህ ምክር ቤት የመጨረሻ የስልጣን ደረጃ ነው፣ የህዝብ ውክልና ያለበት ህዝብ ማለት ነው፣ የኢትዮጵያ ህዝብ ማለት ነው። ስለዚህ እዛ ቦታ ላይ አሸማግሉን ብለው ነው ሲጠይቁ የነበረው። ይሄ ማለት ጦርነት እፈልጋለሁ ማለት አይደለም። ይሰማል አይደል? ላያና ላይቭ እንትን ብሎብኛል። አዎ ሼር እያደረግኩ ስለነበረ ነው ወደ ሌላ ሰው እያላኩ ይሰማል። እና መንግስት እያለ ያለው ምንድን ነው? በሰላማዊ መንገድ ጥያቄያችን ፍትሃዊ ጥያቄ ስለሆነ በህገ ወጥ የተወሰደብንን ህጋዊ በሆነ መንገድ ምላሽ ይሰጠን ብሎ ነው መንግስት እየጠየቀ ያለው እንጂ ጦርነት እንገባለን አይደለም። ጦርነት እናካሄዳለን የሚል እስካሁን በመንግስት ደረጃ አንድም ቦታ ላይ የተነገረ ነገር የለም። የምናውቀውም እኛ ይሄንን ነው። ሰላማዊ በሆነ መንገድ ፍትሃዊ ጥያቄ ስለሆነ እያነሳን ያለ ነው። ጥያቄያችንን የዓለም መንግስታት የዓለም ማህበረሰብ ተረድቶ ምላሽ እንድናገኝ ይደረግልን ነው። ህጉ በሚፈቅደው መሰረት አላግባብ ስለሆነ የተወሰደብን ለዚህ ምላሽ ስጡን ብሎ ነው የኢትዮጵያ መንግስት እየጠየቀ ያለው እንጂ ጦርነት እንገባለን አላለም። እስካሁን ባለው ማለት ነው ጦርነት እንገባለን አላለም። አላግባብ ግን ትንኮሳ እንዳይኖሩ ነው ማስጠንቀቂያ ነው የሰጠው። ማስጠንቀቂያ ነው። ባለፈው ምክር ቤት ሲናገሩ እንደነበረው ጠቅላይ ሚኒስትሩ ማስጠንቀቂያ ነው የሰጡት። የኢትዮጵያ ቋሚ ጠላቶች አሉ፣ ከነሱ ጋር አብረው መሳሪያ ወደኛ ሀገር ይልካሉ፣ ብዙ ወንጀሎች እንዲሰሩ ወደ መተላለፊያ መንገድ ሆነው ያገለግላሉ። እንዲህ አይነት ስራዎችን አቁሙ። ፎርጅድ ብሮችን በማተም ገበያውን ለማዳከም የሚሞክሩት ነገር አለ። የመሳሰሉት ህገወጥ ተግባራቶችን እያከናወናችሁ ነው፣ ይሄን አቁሙ ነው እየተባሉ ያሉት እንጂ ሌላኛ ጦርነት የቀይ ባህርን ለማግኘት ጦርነት እንከፍታለን የሚል የመንግስት አቅጣጫን ያልሰማውም። ሰጥቶ መቀበል ብለዋል። ሌላኛው ከህጋዊ ጥያቄነታችን ጎን ለጎን ደግሞ በሰጥቶ መቀበል መርህ ነው ያሉት። አሁን ሰጥቶ መቀበል በህገ ወጥ የተወሰደብህን እኮ በህገ ወጥ ነው የወሰድከው አምጣ መልስ ማለት ትችላለህ። ነገር ግን ምንድን ነው ያሉት? ሰጥቶ መቀበል። ምክንያቱም ኢትዮጵያ ሀገራችን ምንድነው የምትከተለው ፖሊሲ? ቅድሚያ ለጎረቤት ብላ ነው የምትከተለው። ያንን ስትከተል ግን ጥቅሟን አታ ሳይሆን በጋራ እንደግ፣ በጋራ እንልማ፣ ተያይዘን አፍሪካን እናሳድግ ነው እያለ ያለው የኢትዮጵያ መንግስት። አብረን እንደግ ነው፣ አብረን እንልማ ነው። ለዚህ ደግሞ የኔ ሀብት ስለሆነ ዝም ብለህ አንጣ ሳይሆን በሰጥቶ መቀበል መርህ እናንተም ተጠቅማችሁ እኛን ተጠቅመን በጋራ የምናድግበትን እንስራ ነው እያለ ያለው እንጂ
ጦርነት እንፈልጋለን በህገ ወጥ እንዲናደርጋለን ብሎ የኢትዮጵያ መንግስት እስካሁን ድረስ ያቀረበው ጥያቄም የለም ምንም አይነት እንዲህ አይነት አቅጣጫም የለም የሚለውን ነገር እሱ በደንብ ቢያዝ የሚል ሐሳብ አለኝ። ሌላኛው የተከበሩ ባሬንቱ ያነሱት ላይ የሚወራውና የሚሰራው ስራ ይለያያል። ኢትዮጵያ ውስጥ በጣም ብዙ ልማቶች አሉ፣ ነገር ግን ደግሞ በዛ ልክ የህዝብ ግንኙነት ስራ እየተሰራ አይደለም ብለው ያሉት አለ። በእርግጥ ምን ያህሉ ነው አሁን ሚዛን የሚደፋው የሚለውን በእንትኑ ማየት ጥሩ ነው። ግን እንዳሉት አሁን በሰራነው ልክ እኛ እያወራን ነው ወይ? በእርግጥ ኢትዮጵያ ውስጥ መጥፎ ነገሩን ብቻ የሚናገሩ አካላቶች ብዙ ናቸው ብዬ አላስብም። ጥቂት አካላቶች ናቸው ይሄን እያረጉ ያሉት። አብዛኛው የኢትዮጵያ ህዝብ ደግሞ በሀገሪቱ ያለውን ልማት ያውቃል፣ መንግስት ምን እየሰራ እንዳለ ያውቃል። ግን እንደተባለው ደግሞ ጊዜው አሁን የቴክኖሎጂ ጊዜ ነው። ሶሻል ሚዲያው ላይ ብዙ ነገሮችን ጥሩ ነገር ሰርተህ ብዙ መጥፎ ነገሮች የሚበዙ ከሆነ ያ ጥሩ ነገር የሚሸፈንበት ሂደት ሊኖር ይችላል እና በዚህ ላይ መሰራት መቻል አለበት። መንግስት በተቻለ መጠን እየሰራ ነው። የውሸት ፕሮፓጋንዳ የሚነዙት ጋር እኩል ለነሱ መልስ እየመለሰ መሄድ ሳይሆን ልማትን ትሰራለህ። ልማቱን ስትሰራ ህዝብ ራሱ እያወቀ ስለሚሄድ ብዙ በዛ እንትን አትልም። ግን ይሄም ሆኖ ደግሞ የህዝብ ግንኙነት ስራ በደንብ መጠናከር አለበት የሚለውን ደግሞ ሼር አደርጋለሁ። እኛም በራሳችን አሁን የተለያዩ ተቋማቶችን እንገመግማለን። በምክር ቤት ደረጃ በየቋሚ ኮሚቴው ሚኒስትር መስሪያ ቤቶች እናያለን። ግን በተሰራው ልክ በዛ ልክ አሁን ገበያው ላይ መሸጥ የተሰራውን ስራ ማሳወቅ ለህዝቡ በደንብ የማሳየት ስራ እየተሰራ ነው። ለህዝብ ብቻ ሳይሆን ህዝብ ሊያውቀው ይችላል፣ ግን ደግሞ ሌላው ዓለም እንዲረዳ የማድረግ በተለይ በውጭ ያለው የማህበረሰብ ኢትዮጵያውያን ሊሆን ይችላል ሌሎችም የዓለም ማህበረሰብ እንዲገነዘቡ ኢትዮጵያ ላይ እንዲህ አይነት ስራ እየተሰራ ነው ወይ የሚለውን እንዲገነዘቡ በማድረግ ረገድ የሚሰሩ በጣም ምርጥ የህዝብ ግንኙነት ስራዎች አሉ። ግን ደግሞ በቂ ነው ተብሎ የሚወሰዳል በእኔ ግምገማ ማለት ነው። በቂ ነው የሚል የለኝም። በደንብ ማስረዳት አሁንም ኢትዮጵያ ያለችበትና ብዙ እኮ ዲያስፖራዎች ወደ ኢትዮጵያ ሲመጡ እንዲህ ናት እንዴ ለካ ኢትዮጵያ ለካ እንዲህ አይነት ጥሩ ነገር አለ እንዴ ብለው ነው እኮ ሐሳብ የሚሰጡት እያየን ከሆነ ማለት ነው። ስለዚህ ውጭ ላይ ሆነው የሚነገራቸው እንዲህ ነው ተብሎ የሚወራላቸውና በአካል ደግሞ ኢትዮጵያ ላይ መተው ሲያዩት የሚለያይበት ሂደት አለ። ይሄንን በደንብ የማስገንዘብ ኢትዮጵያ ምን ላይ ነው ያለችው የሚለውን ነገር የማስረዳት በተለይ ለውጭ ኢትዮጵያውያን እንኳን እዚህ ሀገር ውስጥ ያለው በደንብ ያውቃል ብዬ አስባለሁ። ያን ያህል ብዙ ይቸገራል ብዬ አላስብም። ሆኖም ግን መሰራት አለበት የተባለው በጣም ትክክል ነው። ሁላችንም በየድርሻችን የህዝብ ግንኙነት ስራችንን ማጠናከር አለብን የሚል ሐሳብ ነው ያለኝ ለጊዜው። አመሰግናለሁ። አያና በጣም አመሰግናለሁ። የተከበሩ ከድጃ ፎሎ አፕ ኩዌስችን አለው ቢጂ እና ፎሎ አፕ ኩዌስችን ጠይቆ ከዛ በኋላ ወደ ሌላ ሰው ያ 10 ሰከንድ ምንድነው ወይዘሮ ከድጃ በጣም ይቅርታ ያርጉልኝና አሁን እኛ ስለ ባህር በሩ አንስተን እናወራለን። ልክ ጠቅላይ ሚኒስትሩ እንዳነሱት ከአያና ጋርም ከአምባሳደር ዲና ጋርም ከዚህ በፊት አውርተናል። ምንድነው የሚሉት እነዚህ በጣም በፕሮፓጋንዳ የተካኑ ሰዎች እንዴ የሰው ሀገር ሉዓላዊ ሀገር ልትወሩ ነው እንዴ ብለው ኢትዮጵያ አዲስ አበባ ውስጥ ሆነው ቻሌንጅ ያደርጉናል። ግልጽ ቻሌንጅ ያደርጉናል። እንደሱ እኮ አይደለም ወዳጆች። ያለ አግባብ ጃኬታችን ተወስዷልና ጃኬታችንን እባካችሁ መልሱልን እያልን ነው ስንል ኖ የዶክተር አብይ መንግስት የብልጽግና ፓርቲ የሰው ሀገር ወሮ ልንትሊል ነውና ኢትዮጵያን ጦርነት ውስጥ ሊያስገባ ነው ብለው በቃ ፍጹም ኤርትራኖች የማይሉትን እኔ ኤርትራ ሀገር ነበርኩ ለበርካታ አመታት እነሱ ራሳቸው አሰብ እውነተኛ ኤርትራዊ አሰበኛ ነው አይሉ ኢትዮጵያ አዲስ አበባ ውስጥ ቁጭ ብሎ ግን አሰብ የኤርትራ ነውና ሉዓላዊ ሀገር ሊወር ነው ጦርነት ሊያመጣብን ነው የመንግስት እያሉ ፕሮፓጋንዳ የሚነዙ አሉ። ያንን በፋክት በመረጃ በማስረጃ እያቀረቡ መሄድ ላይ ልክ ዶክተር አብይ አሁን በቀደም ያነሳው ነገር አለ ሁላችንም ሰምተናል። 1 2 3 ብለን ካቢኔ ወስኗል ወይ እከሌ ወስኗል ብለን ስንፈልግ አጣን ብሏል። ያው እናንተው ፊት ማለት ነው ምክር ቤት ውስጥ ልክ እንደዛ እያንዳንዱ የኮሙኒኬሽን የምን ባለሙያው ምኑ እንዲሳተፍበት ጠንካራ ስራ እየተሰራ ነው ወይ? ምክንያቱም የእነዚህ የፕሮፓጋንዲስቶቹ ወሬ
ህዝቡን እያደናገረ ነው ለማለት ያክል ነው። በጣም ይቅርታ ኢንተርፊር ስላደረኩ። አይ ችግር የለውም። የማጥሪያ ጥያቄ ስለጠየቅ እናመሰግናለን ወንድማችን ቢጂ። ጥሩ አቅርበሃል። እኔ በአንድ በኩል የአንተን ሀሳብ የምጋራበት አለ። የተከበሩ ከዲጃ ያስቀመጡትን ደግሞ በደንብ ማጠናከር ይኖርብናል። አሁን እዚህ ያለነው ለምንድን ነው የሚለውም እኮ የዛው አካል ነው፣ የኮሚኒኬሽን አካል እኮ። ኮሚኒኬሽን በኢትዮጵያ በፌዴራል ደረጃ የኮሚኒኬሽን ቢሮ አለ፣ ሚኒስቴር አለው። የተለያዩ የክልል ራሱ የህዝብ ተወካዮች ምክር ቤት ራሱ በኮሚኒኬሽን ዙሪያ የሚሰራው ስራ አለ። አሁን ደግሞ እዚህ በግላቸው ኢኒሽቲቭ ወስደው በራሳቸው ተቧድነውም ሆነ በግላቸው ኢኒሽቲቭ ወስደው እስከ ሶሻል ሚዲያ ድረስ ወርደው ያው መውረድ ነው የምንለው እኛ። ላወቀበት ሀገር እኮ የህዝብ ተወካዮች፣ መሪዎች፣ ሜየሮች፣ ፕሬዚዳንቶች ህዝባቸው ጋር ደርሶ መነጋገር ትልቅ እድል ነው። አስታውሳለሁ ዊሊያም ሩቶ የኬንያው ፕሬዚዳንት ትዊተር ላይ ብጥብጥ የተነሳ ጊዜ ባለፈው ዓመት እነሱ ሀገር ላይ ትዊተር ላይ መጥተው ሰዎች ሰብስበው ፕሬዚዳንት ዊሊያም ሩቶ ከኬንያውያን ጋር ሚዲያ ላይ ሲነጋገሩ ነበር። ትዊተር ላይ ሰው መጥቶ ማለት ነው፣ ወይም ኤክስ የሚባለው ስፔስ ላይ። ይሄ የሚያሳየው ትክክለኛ ለህዝብ ምንም የሚደበቅ የሌለና የህዝብ መንግስት የህዝብ ተወካይ መሆን የሚታየው ወደ ህዝቡ ወርዶ አንዳንዴ እንደው ዝቅ ያሉ ንግግሮችን ኮመንቶችን ምናምን ሁሉ እኮ ይዘን አፍነን ነው እዚህ ሚዲያ ላይ ባለፈው አሁን ስጦታ ማስቲካ ምናምን በመስጠት ያሳነሱ የሚመስለው። ይህንን አይነት ዘቀጥ ያለውንም ነገር ታግሶ ተጠግቶ ህዝቡን ብሶቱን ችግሩን መስማት ጤነኛ የሆነውና ትክክለኛ የሆነውን የመንግስትን ሀሳብ አሰራር ሂደት ማስረዳት ይሄ ራሱ አንድ ኢኒሽቲቭ ነው። ራሳቸው ላይ ኢኒሽቲቭ አሁን እሁድ ማታ ነው ኢትዮጵያ ላይ እሁድ ማታ ሰው የራሱን ጊዜ የራሱ ላይፍ ማሳለፍ ይችላል። የተከበሩ ሰሚራ፣ የተከበሩ ከዲጃ፣ የተከበሩ ኢሳቦሩ፣ ሌሎቻችሁም ሁላችሁም እዚህ መታችሁ ህዝብን ሪች ለማድረግ መሞከር የዚህ አካል ነው እና ወንድማችን ቢጂ አይ ቲንክ ትረዳለህ ብዬ የማስበው ከአንተ ጋር የምጋራው ግን በቂ የሆነ ኤፈርት የጠራ ትክክለኛ የሆነ የኮሚኒኬሽን ላይን የለም። ሚዲያ ላይ ያለን ሰዎች አንዳንዴ የተሳሳተ ነገር አይ ቲንክ አንተ ቤት መሰለኝ በቀደም ሲወራ እኔም ገብቼ በተቻለኝ መጠን ቻሌንጅ ያደረግኩት ሀገር ወዳድ ከሆኑ ሰዎች ሞር ጦረኛና ኮንፍሊክትን ሴንተር ያደረገ አይነት አነጋገር እንሰማለን። ከሀገር ፍቅር ከቁጭት ከብሶት የተነሳ እንደዛ አይነት ንግግር ውስጥ እንገባለን አንዳንዴ። ለዛ ነው ዛሬ ተሰብስበን እየተነጋገርን ያለ ነው። የመንግስት አቅጣጫ እስካሁን ድረስ ጥርት ባለ መንገድ በሰላማዊ መንገድ ሰጥቶ በመቀበል እና ደግሞ በሰከነ መንገድ ዛሬው ብለን ዛሬ አምጡ አይደለም። ጠቅላይ ሚኒስትሩ ሞኝ ነው አሁን ብለው አሁን ስጡን የሚል ሰው ሞኝ ነው አለና የባህር በርን የሚያክል ለ30 ስንት ዓመት የጠፋን ነገር ዛሬውኑ ቢገኝ ጥሩ። ግን ጥያቄው ዛሬ ይነሳ፣ ንግግሩ ይነሳ፣ ሀሳቡ ወደ ላይ ይውጣ፣ ጎረቤትም ይወያይበት፣ ኢንተርናሽናል ኮሚኒቲም ይወቀው የሚል እይታ ነው ያለው። ግጭት ሊፈጠር የሚችለው ሉዓላዊነታችን የሚጣስ የምንጠቃ ከሆነ ኦፍኮርስ እንደ ሀገር ራሳችንን እንከላከላለን። ይሄ ግን ለግጭት መቀስቀሻና ለችግር መፍጠሪያ ተደርጎ የሚሳለው ሆን ተብሎ ከግጭት አተርፋለሁ የሚል የብጥብጥ መንፈስን ብነዛ የሆነ ነገር ይወርድልኛል ብሎ የሚያስበው አካል ነውና ከሱ ጋር በድምፅ መወዳደር እንዴት ያቅተዋል? እንደ መንግስት ሪሶርስ ያለው ፋና ላይ፣ ቲቪ ላይ፣ ኢቢኤስ ሌላ ቦታ ከሚያደርገው በዘለለ በሶሻል ሚዲያ በሌላው ቦታ ላይ ሞር ኮሚኒኬሽን ሞር መቀራረብ ይጎላል ነው። እውነት ነው። እሱን ጉለት አይተውም በግላቸው ለመሙላት ነው እዚህ ያሉት የህዝብ ተወካዮች የተከበሩና እንደዛ ብናየው ጥሩ ነው። ግን መበረታታት መጨመር አለበት። በጣም ክፍተት አለ። ይሄ ክፍተት እየተሞላ መሬቱ ብቻ ሳይሆን አየሩም የሀገርን ስሜት ሚዲያውም ሶሻል ሚዲያውም በዛ ጤነኛ የሆነ ሪፕሬዘንቴሽን እንዲኖረው የሚለው ትክክለኛ ጥያቄ ነው። በዛ እንይዘዋለን። እናመሰግናለን ወንድማችን ባሬንቱ። እዚሁ ላይ ተጨማሪ ሀሳብ ከተፈቀደ። እሺ፣ የተከበሩ ይሳበሩ በዛው ይቀጥሉ። ሀሳቦትንም ሰጥተው እዚህም ላይ ተጨማሪ ነገር ካለ። በጣም አመሰግናለሁ ያና። በተጨማሪም ቢጂን አመሰግናለሁ። ጥያቄው ትክክለኛ ጥያቄና ለሀገር ተቆርቋሪነት ካለው እንትን ስለተነሳ ለማመስገን ፈልጋለሁ። እዚህ ይሄንን ብዬ በመጀመሪያ ደረጃ የመንግስት አቋም ግልጽ ነው። የመንግስት አቋም እንደተባለው እጅግ በጣም ግልጽ ነው። በሰጥቶ መቀበል በዓለም አቀፍ ሕግ መሰረት
የባህር በር ጥያቄ አቅርቧል ማለት ነው። ይሄ ቢጂም እንዳነሳው የአንድ ፓርቲ ጉዳይ አይደለም፣ የኢትዮጵያ ህዝብ ጥያቄ ነው። ኢርሪስፔክቲቭ ኦፍ ዲፍረንት ፖለቲካል ፓርቲስ ማለት ነው። መለካከታችን ሌላ ሊሆን ይችላል። አገር ግን መኖር አለባት። የአገር ህልውና የአገር ብሔራዊ ጥቅም ለአንድ ፖለቲካ ፓርቲ ብቻ የተሰጠ አይደለምና እውነት ለመናገር ቢጂ ያነሳው ጥያቄ ትክክል ነው። ከሁሉ በላይ የመንግስት ተቋም ምንድን ነው? እኛም እያደረግን ያለነው የኮሚኒኬሽን አንዱ አካል ነውና እንደ ህዝብ ተወካይም እንደ ኢትዮጵያ ዜጋም የባህር በር ጥያቄ ኢትዮጵያ የባህር በር ያስፈልጋታል። የሚያስፈልጋት ደግሞ በሰጥቶ በመቀበል በሰላማዊና ሰላማዊ መንገድ ብቻ መሆኑን ጠቅላይ ሚኒስትራችንን በየጊዜው እያነሱ ነውና እኛም ይህንን ተቀብለን እየሰራ ነው ያለነው። ምናልባት ከዚህ ጋር ማነሳው ምንድነው በእርግጥ በተለያዩ ሚዲያዎች መንግስት የራሱን አቋም ለኢንተርናሽናል ኮሚኒቲም አቅርቧል። ኢንተርናሽናል ኮሚኒቲም በመጀመሪያ አካባቢ እንደዚህ አይነት ውዝግቦች እንደነበሩ ይታወቃል። ኢትዮጵያ በአንድ ሉዓላዊት ሀገር ላይ ጣልቃ የምትገባ አይነት መስሎ ለጦርነት እንደተዘጋጀች የሚል እንትን ፕሮፓጋንዳ ከውስጥም ከውጭም ይነዛ ነበር በተለያዩ ሚዲያዎች ማለት ነው። ይሄ የኮሚኒኬሽናችንን መጠን ምናልባት ኢንተርናሽናል ኮሚኒቲው በተለያዩ መድረኮች በዩኤን መድረኮች እንደ ዶክተር ፈቲም የተሳተፉበት የላንድ ሎክድ ካንትሪስ ስብሰባ ላይ ተሳትፈው እንግዲህ ምን ያህል ኢንተርናሽናል ኮሚኒቲው አንደርስታንድ አድርጓል የኢትዮጵያ ጥያቄ ፍትሃዊ ጥያቄ መሆኑን በሰላማዊና ሰላማዊ መንገድ ብቻ መሆኑን በሰጥቶ መቀበል ፕሪንሲፕል እንደሆነ የኢትዮጵያን እንትን የሚወዱ የኢትዮጵያ ወዳጆችና ሌሎች ዓለም አቀፍ ማህበረሰብ አንደርስታንድ አድርጎታል። ወይራስ የተባለው አጌንስት ዚስ በተቃራኒው የሚሰሩ የውስጥ ባንዳዎች እንደገና ደግሞ የውጭ ባዳዎችም አሉ። ይህንን በተከታታይነት መስራት ይጠበቃል የተባለውን እኔም ሼር አደርጋለሁ። ግን ሆም ብለው ይሄንን እውነታ ወደ ሌላ እየተረጎሙ ያሉ ኃይሎች አሉ። ምናልባት ካልተረዱ አሁንም በቀጣይነት ለማስረዳት እንሞክራለን። መንግስት ለአንድ ሚኒስትሪ ኦፍ ኮሚኒኬሽን ወይ ለሌላ ብቻ የሰጠው አይደለም። እያንዳንዱ ኢትዮጵያ ዜጋ እና የኢትዮጵያ ወዳጆች በሙሉ የኢትዮጵያን ፍትሃዊ ጥያቄ ተቀብለው በዲፕሎማሲ በሰጥቶ መቀበል ጫና ማድረግ እንዳለባቸው ከዚህም ተነስተው ጠቅላይ ሚኒስትራችን ያው አሸማግሉን ያሉት እኮ ለጦርነት እንዳልሆነ ይታወቃል። ሰላማዊና ሰላማዊ መንገድ በሆነ ብቻ እንደሆነ ግልጽ ነውና አንደኛ በአንድ በኩል በተቃራኒው ኢትዮጵያን የማይወዱ ኢትዮጵያን ብሔራዊ ጥቅም እንዲከበር የማይፈልጉ ኃይሎች ከውስጥም ከውጭም የሚሰሩት ፕሮፓጋንዳ እንዳለ ይታወቃል። ይሄን እዚህ ላይ መስራት ይጠበቅብናል። እንደተባለው ሙሉ በሙሉ ኤቭሪቲንግ ተሰርቷል አሁንም ችግር የለም ብሎ አይነሳም። መንግስታችንም ቀጣይነት ያለው ስራ ይፈልጋል። ይሄ በደንብ በትክክል መረዳት መገንዘብ የሁላችንም ግዴታ ነው ለማለት ነው። ከዚህ ጋር አያይዤ ተጨማሪ የሚሰጠው አሁንም የመንግስት አቋም አንድና አንድ በሰላማዊና ሰጥቶ መቀበል ዓለም አቀፍ ህግን መሰረት ያደረገ ምናልባት ይሄንን ያልተገነዘቡ ኃይሎች የኢትዮጵያ ወዳጆች ሰላም ፈላጊ ኃይሎች ቡድኖች ካሉ ኢትዮጵያ ምንም የጦርነት ፍላጎት እንደሌላት ከጦርነት ምንም ጥቅም የማይገኝ መሆኑ
ኢትዮጵያ በግልጽ ትረዳለች ማለት ነው። ከጦርነት የሚገኘው ምንም ጥቅም የለም። በዚህ አይነት ሁኔታም የባህር በር ጥያቄ ለማሳካት ምንም አጀንዳ እንደሌላት ኢትዮጵያ የመንግስት አቋም መሆኑን በትክክል ያልተረዱ ካሉ እንዲረዱ እንደው ለማሳሰብ ያህል ነው። ከዚህ ጋር እንደው እኛ ጎረቤቶቻችን ኤርትራ ጨምሮ አንድ ህዝብ ነው እያልን ነው። አንድ ህዝብ ነው ሼር የምናደርገው። ስለዚህ ለምንድን ነው አንዱ በአንዱ ላይ በሌላ አይን የምታየው? ኢትዮጵያ ህዝብ አንድ ህዝብ ነው። መንግስታት ላይ ጫና ማድረግ አለብን። ባለፈውም ስናነሳ ነበር። ምክንያቱም ኢትዮጵያና ኤርትራ አንድ ላይ ካደጉ ኤርትራም ታድጋለች፣ ኢትዮጵያም ታድጋለች። የጋራ በእኩልነት በሰጥቶ መቀበል ላይ የተመሰረተ በወንድማማችነት ላይ የተመሰረተ ግንኙነት እንዲኖር እንደውም የመንግስታችን ፖሊሲ እኮ ቅድሚያ ለጎረቤት ይላል። ጎረቤት ሰላም ሲኖር ኢኮኖሚ እድገት ሲኖር ኢትዮጵያም የራሷ ጥቅም የሚከበረው ጎረቤቶቻችን ሰላም ሲሆኑ ኢኮኖሚያቸው ሲያድግ ተደጋግፈን ካደግን ብቻ ነው እያለ ያለው ማለት ነው መንግስት። የመንግስት አቋምም ይሄ ነው። ስለዚህ ለሁላችንም ይጠቅማል። በሌላም መገፋፋት ካለ ምንም አይጠቅመንም። ለኤርትራም አይጠቅምም እኮ። ኤርትራ የምትጠቀመው ብሔራዊ ጥቅሟ የሚከበረው አንድ ላይ ሆነን በጋራ ጥቅም በወንድማማችነት በሰጥቶ መቀበል ፕሪንሲፕል አንድ ላይ ካደግን ብቻ ነው። ምንም እውነት ለመናገር ለመንግስቱም በስልጣን ላይ ላለው መንግስትም አይጠቅምም፣ ለኤርትራ ህዝብም አይጠቅምም። እንዲሁ ሌላ ህዝብና ህዝብን ለጦርነት ማነሳሳትም አስፈላጊ አይደለም። እዚህ ላይ የሚሰሩ ኃይሎች ሰላም ፈላጊ ኃይሎች ህዝብ እንደ ህዝብ ሰላም ፈላጊ ነውና የኤርትራ ህዝብ አንድ ህዝብ ነንና ለኢትዮጵያ ጥያቄ መልስ መስጠት አስፈላጊ ነው። ስለዚህ ለምንድን ነው ለሌላ ሩቅ ላሉ ኃይሎች የባህር በር ጥያቄ እየሰጠን ምስራቅ አፍሪካ ያሉ ሀገራት ለምንድን ነው አንድና አንድ ሆነው በጋራ ማደግ ያልቻሉት? ይሄ ሊሰማን ይገባል። ስለዚህ የኢትዮጵያ መንግስትና የኢትዮጵያ ህዝብ ጥያቄ ሰላማዊ መንገድ መሆኑ አሁንም ያልተረዱ ኃይሎች ካሉ እናስረዳለን። እንዲሁ አውቀው አጌንስት የሚሰሩ በተቃራኒ የሚሰሩ ኃይሎች ካሉ ደግሞ ከዚህ መቆጠብ አለባቸው የሚል ሐሳብ ለማንሳት ነው። አመሰግናለሁ። በጣም እናመሰግናለን። የተከበሩ ኢሳቦሩ ከስር ያላችሁ በጣም ብዙ ሰው ነው ሪኩዌስት እየጠየቁ ያሉት። ሁሉን ሰው በእርግጠኝነት ማስገባት አንችልም። ብዙ ሰው ጥያቄ ማቅረብ ይፈልጋል፣ ግን ጥቂቱን ብቻ አትሊስት የተለያዩ ሀሳቦችን መቅረብ እንዲችሉ እናደርጋለን። እኔ ከሌሎች ሩሞች ዛሬ እዚህ መገኘት ያልቻሉ ሰዎች ያቀረቡት ጥያቄ አለ። እነሱን ጥያቄዎች አቀርባለሁ፣ ግን መካከላችን እህታችን ረሺዳ አለች። ረሺዳ ጥያቄሽን ጠይቂና ከዛ ወደሚቀጥሉት እናልፋለን። ወደ ተከበሩ ሰሚራ እና ወደ ዶክተር ፈቲ። ያና አንድ ጊዜ እዚህ ጋር ሀሳብ ለመስጠት ከእህታችን ከረሺዳ በኋላ ሌሎች እዚህ ጋር ሀሳባቸውን መግለጽ የሚፈልጉ ሰዎች እንዴት ነው መሳተፍ የሚችሉት? ሀሳብ ነው የሚሰጡት ወይስ ጥያቄ ብቻ እንቀበል መጀመሪያ? እና ጥያቄ ብቻ ማቅረብ ለሚችሉት እኔ ቅድሚያ ብንሰጥና ተሳታፊዎቹም በኋላ መልሱንም እነሱም ይመለከታቸዋል። ስለዚህ በኋላ ወረፋ ይዘው በትክክል ቢስተናገዱና እነሱም ሀሳባቸውን እንዲሳተፉ እኛ ያው በተሰጠን ጊዜ ተጠቅመን ሀሳባችንን ሪፍሌክት እናደርጋለን። እስከዛሬም ስናደርግ ነበር። አሁን ቅድም የተነሱ ጉዳዮች ላይ ጥያቄ ብቻ ያላቸው ጥያቄ ብቻ ማቅረብ የሚፈልጉ 3 ሰዎችን ምናልባት መውሰድ ከቻለ ከዛ በኋላ ደግሞ ከረሺዳ በኋላ ማለት ነው። ከዛ በኋላ ደግሞ ሀሳብ መስጠት ላይ ቅድም እንዳልከው ሰሚራም ሞጋም እኔም ገብተን እነሱም ሌሎች ደግሞ ሀሳብ መስጠት የሚፈልጉ ሰዎች እንዲገቡ ማለት ነው። ስለዚህ እኛ የበሰልን ሰዎች ነን። ስርዓታችንን ጠብቀን በስነ ስርዓት ጥያቄዎቻቸውን ያቅርቡ 3 ሰዎች ከረሺዳ በኋላ። ከዛ በኋላ ደግሞ ሀሳብ ደግሞ መልስ መስጠት ይፈልጉ ካሉ ደግሞ ሌሎቹም ሀሳብ እንዲሰጡ ብናደርግ የሚል ነው። አመሰግናለሁ። እሺ፣ ሞር ኢንተራክቲቭ ለማድረግ ያለ የቀረበ ሀሳብ ነው የሚመስለኝ።
በተቻለ መጠን የምናውቃቸውና በዚህ መንገድ ለመወያየት የሚችሉ ሰዎችን እናስገባለን። ረሺዳ ጥያቄ ትጠይቅልንና ከዛ በኋላ ሌሎችን ደግሞ እናስገባለን። እንደዛ ይሻላል። ሰላም ለሁላችሁም። በጣም ይቅርታ ድምፄ ክሊር ባይሆን እኔ ጋር ጠዋት ነው። በጣም አመሰግናችኋለሁ። ደስ ብሎኛል። እስፔሻሊ ሴት ተሳትፎ ቀርበው ለህዝቡ በር ከፍታችሁ ላለው ቅሬታና ለድጋፍ የሚፈልጉትን ሰዎች ለማቅረብ በጣም በጣም አመሰግናለሁ። አያና ዩ ወርክ ቬሪ ሃርድ አፕሪሼት አደርጋለሁኝ። ሌላው ኢትዮጵያ የባህር በር ያስፈልጋታል ወይ ጥያቄ ውስጥ እንዲገባ እንኳን በጣም ያሳፍራል። ይሁን መጠየቅ ይቻላል። ግን ኢትዮጵያዊ ሆነ ኢትዮጵያ ውስጥ ተወልደ ለሀገራችን አገር እንግዲህ ሁለት አትሆንምና ለሀገራችን የሚጠቅመውን ነገር ፕራይም ሚኒስተራችን ክቡር ዶክተር አህመድ ያደረሰልንን ይቅርታ አድርጉልኝ ተነስቻለሁ ብያለሁ። ከእንቅልፍ ደስ ብሎኝ ነው የገባሁት። ያቀረቡልንን ጥያቄ እንደ ሀገራዊ ሁላችንም መውሰድ አለብን ብዬ ነው የማምነው። ለምን ፓርቲ ይሄዳል ይመጣል፣ አገር ግን አትሄድም። የአገር ሀብት ለትውልዶች ለማስተላለፍ አስፈላጊ እንደሆነ ነው የተረዳሁት። ኢትዮጵያውም እንደዛው አገራችን ስትነካ እንደ ቀላል አይተው ወይ አገራችንን የሚያስፈልጋትን ጥቅም ሲነገርን እና ስንነሳበት አብዛኛው ያልገባቸው ካሉ በር ከፍታችሁ እንደዚህ የምታስረዱት በጣም ጠቃሚ ነው፣ ለሀገራችን ነው ምለው። የኔ አማርኛ አያና ኒቤታፋን ማራኸነ ነቲንቶሉ ዱዳ ዋኔን እራቱሬፊ ይቅርታ አድርጉልኝ። ማለት ጥያቄን ወይንም ምስጋናዬም በትክክል ካላቀረብኩኝ አማርኛ ያጥረኛል። ሰው ይህን ነው ማለት የምፈልገው። እሺ ካላችሁ 1 ደቂቃ ወይንም 30 ሰከንድ በኦሮምኛ የምለውን ላስተላልፍ ብዬ ነበረ። አመሰግናለሁ። ችግር የለውም ስለምንረዳ። እኔም ደግሞ ጥሩ አስተርጓሚ ነኝ። ካሊሾፌት ያከደስ ሶጎደም ያያና አይ እሱን እኮ ነው በአፋን ኦሮሞ ማቅረብ ትችያለሽ ጥያቄሽን እህታችን ረሺዳ፣ ምንም ችግር የለም። እዚህ አይ ቲንክ አፋርኛም ሰው ጥያቄ ካቀረበ መተርጎም የሚችል ሰው አለ። አይ ቲንክ ሶማሊኛም የሚከብደን አይመስለኝም። አንድ ሰው አናጣም እዚህ ውስጥ ሰው በቋንቋ ብዙ የምንቸገር አይመስለኝም። እና ጎሄድ ጋፊክ ጋፈት እጁ ተከጋለቶማ ኡላበንተኒ ሊሃተኒ ሐዋሳ ከሰት ኑፍ ጋፊፍ ዴቢሳዳፍ እኑ ዲያቹ ከሰኒፍ ቲክታክ ረማልፍ ዱፍተ ወርጀተኒን ቲክታክ ነመዩዋን አስረት አርከሙፍ ሰባብ ሰብ ለሞታ ኢትዮጵያዳ አካ ጋፊ ኢሳን ረክቴ ዴቢሳ አርከተኒፍ አያና እጁን ስገለቶን ረደለጉ ከይቲፊ ኢቲ አንሴ ባህሪ ኑ በርባችሳ ጀኔ ኑፍ የስሙን ሰባፍ አከቴ ብያፍ አከቴ ደሎታ ዱፉፍ አከ ዋን ጋሪን ሀፉ ብየቴኛ ሲኪሪቲ ኢሲዳ ዮካን ነገ ኢሲዳ ጋፊ መሌ አከ ኢልማን ደሎታ ብያ ፉዴ ዴምሲሱፍ ዮካ ጨሲሱፍ አከ ቡአ ጋሪ ቀቡ አማስ ሀቀኸኝ ዋንቴፍ ጋፈቹን ሀቀይ ፊ አርከቹን ፌሲሳ አዱኛን ጀቴ ዋኑቲ አመኑት ጅርቱ ወሪ ብየቴኛ ኸይሰ ጅሩ ዮካን እሞ እቲ ደለኔ ዋን ከና ሁምነ ጀጀባዳን ዮኪን እሞ ያደ ጭማዳን ገርጋሩን ፌሲሳ አከቴ አመንቲ ጉቱን ራቀባ አከኑመትሌ ሸመረን ፓርላማ ኸይሰት ዲሃተኒ ቆደ ራፍቀተኒ ዋን ብየ ኢፊቲፍ ዲሃቹን ዋን ሄዱ ነመ ቦንሱ ዋን ተሄፍ እዱ ተካት እስን ገለቶን ፈዳ ገለቶ ማን ስንንጃ ጋፊ ሚቲ ያደ
ciminsaati kaniin ani dhiyeeffachuu barbaade horaa bulaa deebanaa gabbu'eetiin taabtaabbisanii godhaa uummata biraatiif hiree kanna galatooma. Aye fayyaata yolfaadhu giiftii ፖለቲከኛ ረሺዳ ባየ ገለቶሚ በጣም ጥያቄ ተኮር ይሆን አይደለም ረሺዳ ያቀረበችው የድጋፍና የማጠናከሪያ ሐሳብ ነው የሴቶች እህቶቻችን የህዝብ ተወካዮች የተከበሩ ህዝብ ተወካዮችን ተሳትፎ እንደዚሁም ይሄ ጉዳይ ወደ ህዝብ መጥቶ መቅረቡን ለሀገር ደግሞ አስፈላጊ እንደሆነ የሀገር የባህር በር የሀገር ጥቅም ጉዳይ የፓርቲና የአንድ ቡድን ሳይሆን የመላው የሀገሪቱ ህዝብ ፍላጎትና ወሳኝ እንደሆነ አጠናክራ ነው የተናገረችው ድጋፋን የገለጸችው እጅግ እናመሰግናለን እህታችን ረሺዳ